ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ11ኛ ክፍል የኬሚስትሪ ትምህርት ዩኒት 1 ኤሌክትሮማግኔቲክ ስፔክትረም በሚለው ርዕስ ላይ ነው። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ኤሌክትሮማግኔቲክ ስፔክትረም ማለት ምን ማለት ነው? ኤሌክትሮማግኔቲክ ስፔክትረም means is electromagnetic radiation comes in a broad range of frequencies or wavelengths። ሁሉም ኤሌክትሮማግኔቲክ ራዲዬሽን በአንድ መደዳ እንደየመጎድ ርዝመታቸው ወይም ደግሞ ፍሪኩዌንሲ ደርድሮ የሚያሳይ መስመር ኤሌክትሮማግኔቲክ ስፔክትረም ይባላል ማለት ነው። A rainbow is an example of continuous spectrum። ሬንቦው ማለት ቀስተ ዳመና ማለት ነው። ቀስተ ዳመና ሰባቱን ቀለማት የያዘ ነው በተከታታይ ማለት ነው። ስለዚህ continuous spectrum ይባላል። Different wavelengths in visible light have different colors from red to violet። ከሬድ ከ750 ናኖሜትር ጀምረን እስከ ቫዮሌት ዌቭሌንግዝ 380 ናኖሜትር ድረስ ያለው ቪዚብል ላይት ይባላል። እነዚህ ቀለሞች ደግሞ የራሳቸው የሆነ ፍሪኩዌንሲ ወይም ደግሞ ዌቭሌንግዝ አላቸው ማለት ነው። ኤሌክትሮማግኔቲክ ስፔክትረሙ ላይ እንደምትመለከቱት ራዲዮ ዌቭ፣ ኤኤም፣ ኤፍኤም ራዲዮ ዌቭ ይላል። ኤኤም ማለት አምፕሊቲዩድ ሞጁሌሽን፣ ኤፍኤም ማለት ደግሞ ፍሪኩዌንሲ ሞጁሌሽን ይባላል ማለት ነው። ማይክሮዌቭ፣ ከዛ አይአር ኢንፍራሬድ ራዲዬሽን፣ ዩቪ አልትራቫዮሌት ራዲዬሽን። በአይአር እና በዩቪ መካከል ቪዚብል ራዲዬሽን አለ። እነዚህ ቪዚብል ራዲዬሽኖች ቪቢጊዮር የሚሉትን ኮንቲኒዩስ ስፔክትረም የያዘ ነው ማለት ነው። ከዛ ኤክስሬይ፣ ከዛ ጋማሬ፣ ኮስሚክ ሬይ እያለ ይቀጥላል። ስለዚህ ከማይክሮዌቭ ወይም ደግሞ ከራዲዮ ዌቭ ጀምረን እስከ ጋማሬ ስንሄድ ፍሪኩዌንሲ እየጨመረ ይሄዳል ማለት ነው። ከጋማሬ ወደ ኋላ ወደ ራዲዮ ዌቭ ስንመለስ ደግሞ ዌቭ ሌንግዝ እየጨመረ ይሄዳል ማለት ነው። ስለዚህ ራዲዮ ዌቭ ከፍተኛ የሆነ ዌቭ ሌንግዝ አለው፣ ነገር ግን ዝቅተኛ የሆነ ፍሪኩዌንሲ ይኖረዋል ማለት ነው። ከላይ የተጻፉት እነዚህ ፍሪኩዌንሲ ናቸው፣ ኤክስፕረስድ ኢን ሄርዝ ኦር ፐር ሰከንድ። ከስር የተጻፉት ደግሞ ቁጥሮች ደግሞ ምንድን ናቸው? ዌቭ ሌንግዝ ናቸው፣ ኤክስፕረስድ ኢን ሜትር ነው ማለት ነው። እነዚህን ኤሌክትሮማግኔቲክ ራዲዬሽን በፍሪኩዌንሲ እና በዌቭ ሌንግዝ ቅደም ተከተላቸው አስቀምጡ ልትባሉ ትችላላችሁ፣ ይጠበቅባችኋል ማለት ነው። ቪዚብል ላይት ላይ ስንሄድ ቪቢጊዮር ብላችሁ እነዚህን ኮንቲኒዩስ ስፔክትረም ቀለሞችን አኮርዲንግ ቱ ዜር ኢንክሪዚንግ ኦርደር ኦፍ ዌቭ ሌንግዝ ኤንድ ፍሪኩዌንሲ መያዝ ይጠበቅባችኋል ማለት ነው። ቫዮሌት፣ ኢንዲጎ፣ ብሉ፣ ግሪን፣ የሎ፣ ኦሬንጅ፣ ሬድ እያልን ስንመጣ ፍሪኩዌንሲ እየቀነሰ ይመጣል፣ ዌቭ ሌንግዝ ግን እየጨመረ ይሄዳል ማለት ነው። ሶ ሬድ ከፍተኛ የሆነ ዌቭ ሌንግዝ አለው፣ ነገር ግን ዝቅተኛ ፍሪኩዌንሲ ይኖረዋል። ቫዮሌት ደግሞ ከፍተኛ የሆነ ፍሪኩዌንሲ ያለው፣ ዝቅተኛ የሆነ ዌቭ ሌንግዝ ይኖረዋል ማለት ነው። ሶ እነዚህን ኮንቲኒዩስ ስፔክትረም ቀለማት አኮርዲንግ ቱ ዜር ኢንክሪዚንግ ኦርደር ኦፍ ፍሪኩዌንሲ ኤንድ ዌቭ ሌንግዝ ለማያዝ ባጭሩ ቪቢጊዮር ብላችሁ ማያዝ ትችላላችሁ ማለት ነው። እነዚህን ኤሌክትሮማግኔቲክ ራዲዬሽን በኤሌክትሮማግኔቲክ ስፔክትረም መስመር ላይ ማየት ትችላላችሁ። ራዲዮ ዌቭ፣ ማይክሮዌቭ፣ ኢንፍራሬድ፣ ቪዚብል፣ አልትራቫዮሌት፣ ኤክስሬይ፣ ጋማሬ ኤንድ ኮስሚክ ሬይ። የእነዚህን አፕሊኬሽኖች እንመለከታለን። ብሮድካስት ኤንድ ዋየርለስ ራዲዮ፣ ኤፍኤም ራዲዮ ሊሆን ይችላል ኦር ኤኤም ራዲዮ ሊሆን ይችላል። ለምሳሌ በማይክሮዌቭ ሴልፎን፣ ሞባይል ማይክሮዌቭ ራዲዬሽን አለው ማለት ነው። ራዳር ማይክሮዌቭ ራዲዬሽን አለው ማለት ነው። ዋየርለስ ዳታ ዋይፋይ ማለት ነው ማይክሮዌቭ ራዲዬሽን አለው ማለት ነው። ማይክሮ ኦቨን ማይክሮዌቭ ራዲዬሽን አለው ማለት ነው። በኢንፍራሬድ ደግሞ ሪሞት፣ ናይት ቪዥን እነዚህ ደግሞ ኢንፍራሬድ ናቸው ማለት ነው። በቪዚብል ላይት እንግዲህ በአይናችን ማየት የምንችላቸው ነገሮች ናቸው። ኤንድ አልትራቫዮሌት ለምሳሌ ደንታል ኪውሪንግ ኤንድ ኦልሶ ኤክስሬይ እንግዲህ ቦን ኢሜጅ በሕክምና ለማንሳት እንጠቀምበታለን ማለት ነው። ኤንድ ጋማሬ ለተለያዩ ለናሳ ምርምሮች ጋማሬ ከፍተኛ የሆነ ጠቀሜታ አለው። ኤንድ ፔት ስካን እነዚህም ለሕክምና ከፍተኛ የሆነ ጠቀሜታ ይኖራቸዋል ማለት ነው። ሶ እዚህ ጋር እንደምትመለከቱት ኢንክሪዚንግ ኢነርጂ ሲጨምር ፍሪኩዌንሲ ይጨምራል፣ ዌቭ ሌንግዝ ይቀንሳል ማለት ነው። ሶ ከራዲዮ ዌቭ ወደ ጋማሬ ኮስሚክ ሬይ ስንሄድ ፍሪኩዌንሲ ይጨምራል፣ ኢነርጂም ይጨምራል ማለት ነው።
ዌቭ ሌንግዝ ግን ይቀንሳል የሚለውን ማወቅ ይጠበቅባችኋል ማለት ነው። በአጠቃላይ ራዲዬሽን ፕሮቫይድ አን ኢምፖርታንት ሚንስ ኦፍ ኢነርጂ ትራንስፈር። ራዲዬሽን ለዓለም ቴክኖሎጂ ከፍተኛ የሆነ ጠቀሜታ ያለው ኢነርጂ ነው ማለት ነው። ፎር ኢንስታንስ ዘ ኢነርጂ ፍሮም ዘ ሰን ሪች ዘ እርዝ ሜይል ኢን ዘ ፎርም ኦፍ ቪዚብል ኤንድ አልትራቫዮሌት ራዲዬሽን። ከፀሐይ ብርሃን የምናገኘው ራዲዬሽን ወይም ኢነርጂ አለ። ቪዚብል እና አልትራቫዮሌት ራዲዬሽን ነው። ቪዚብል በአይናችን ማየት የምንችላቸው ነገሮች ናቸው። ኢንቪዚብል የሆኑት ደግሞ አልትራቫዮሌት ራዲዬሽን ነው ማለት ነው። ዘ ግሎዊንግ ኮል ኦፍ ፋየርፕሌስ ትራንስሚት ሂት ኤነርጂ ባይ ኢንፍራሬድ ራዲዬሽን። ግሎዊንግ ኮል ወይም ከሰል አያይዘን በሆነ ምድጃ ፋየርፕሌስ ማለት ነው ሂት ኤነርጂ ትራንስሚት ያደርጋል። ያ በአይናችን የማናየው ሂት ኤነርጂ እኛ ጋር ይደርሳል አይደለ? ያ ኢንፍራሬድ ራዲዬሽን ነው ማለት ነው። ሶ ኢንቪዚብል ቱ አወር ኔክድ አይ በአይናችን ማየት የማንችላቸው ነገሮች ናቸው ማለት ነው። ስለዚህ ያ ኢንፍራሬድ ራዲዬሽን ይባላል። ኢን ማይክሮዌቭ ኦቨን ማይክሮዌቭ ራዲዬሽን ኢዝ ዩዝድ ቱ ሂት ዋተር ኢን ፉድ ኮዚንግ ዘ ፉድ ቱ ኩክ ኪክሊ። ማይክሮዌቭ ኦቨን በቤታችን እንጠቀማለን። ስለዚህ ምግብ ለማብሰል፣ ውሃ ለማፍላት የተለያዩ እነዚህ ማይክሮዌቭ ራዲዬሽን አላቸው ማለት ነው። እነዛ ራዲዬሽኖች በአይናችን ማየት የማንችላቸው ናቸው ማለት ነው። ኦቨን እንግዲህ ለሃውስሆልድ ጠቀሜታም አለው፣ ለኤክስፐሪመንትም ጠቀሜታ ይኖረዋል ማለት ነው። ዘ ኤሌክትሮማግኔቲክ ዌቭ ኢን ዲፈረንት ስፔክትራል ሪጅን ትራቨል አት ዘ ሴም ስፒድ ዊች ኢዝ ስፒድ ኦፍ ላይት 3 times 10 to the power of 8 ሜትር ፐር ሰከንድ በት ዲፈር ኢን ፍሪኩዌንሲ ኤንድ ዌቭ ሌንግዝ። ኤሌክትሮማግኔቲክ ዌቭ በተለያዩ ስፔክትራል ሪጅን ያሉት ኤሌክትሮማግኔቲክ ዌቮች ተመሳሳይ የሆነ ስፒድ አላቸው። ያ ስፒድ ኦፍ ላይት ይባላል። ኢን ቫኪዩም ኢን ስፔስ ነው ማለት ነው። ነገር ግን ዲፈር ኢን ፍሪኩዌንሲ ኤንድ ዌቭ ሌንግዝ፣ በፍሪኩዌንሲ እና በዌቭ ሌንግዝ ግን ይለያያሉ የሚለውን ማወቅ ይጠበቅባችኋል ማለት ነው። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው በሌላ ርዕስ እስከምንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።